የታሪክ መጋረጃው ተቀዷል። ከእንግዲህ ዓለም ወደ ነበረችበት ትመለሳለች ብሎ ማሰብ የዋህነት ነው። የአያላን አገራት ትዕቢት፣ የተፈጥሮ ሀብት ፍጥጫና የሚሳኤሎች ጩኸት ተደማምረው ምድሪቱን ወደ አዲስ የጨለማ ዘመን እየገፏት ነው። ኦፕሬሽን ኤፒክ ፉሪ ተብሎ በሚጠራው የአሜሪካና ከእስራኤል ጥምር ወታደራዊ ዘመቻ የተቀሰቀሰው ጦርነት ዛሬ አንድ ወር ሞልቶት ወደ ሁለተኛው ወር ሲሸጋገርም ማንም ያልጠበቀው እጅግ አስደንጋጭ የፖለቲካ ለውጥ ተከስቷል። በመላው ዓለም ላይ ከፍተኛ ድንጋጤን የፈጠረውና ከ3000 በላይ ሰዎችን ሕይወት የቀጠፈው ይህ ግጭትም አሁን ላይ የቀጠነውን የኃይል ሚዛን ሙሉ በሙሉ የሚገለብጥ አዲስ መልክን ይዟል። በአሜሪካ በገልፍ ሀገራትና በእስራኤል ባለሥልጣናት በኩል የወጡ መረጃዎች እንደሚያመለክቱትም ቀደም ሲል ጦርነቱ እንዳይቀሰቀስ ሲያስጠነቅቁና በዋሽንግተን ላይ ሲያጉረመርሙ የነበሩት የአሜሪካ የገልፍ አጋሮችም አሁን ግን ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የጀመሩትን ድብደባ ይበልጥ እንዲገፉበትና ጦርነቱን ይበልጥ እንዲያፋፍሙት በሚስጥር እየወተወቱ ነው። በሳውዲ አረቢያና በተባበሩት አረብ ኤምሬትስ የሚመሩት እነዚህ ሀገራትም ቴህራን እስካሁን በተካሄደው የአንድ ወር የአየር ድብደባ ብቻ በሚገባ አልተዳከመችም የሚል ጽኑ አቋምን ይዘዋል። ጦርነቱ በፈነዳበት መጀመሪያ ሰዓት ላይም አሜሪካና እስራኤል በቂ ቅድመ ማስጠንቀቂያ አልሰጡንም በማለትም በሚስጥር ቅሬታቸውን ሲገልጹ የነበሩት ሪያድና አቡዳቢ ዛሬ ግን ይህ አጋጣሚ የቴህራንን ሃይማኖታዊ አገዛዝ ለአንዴና ለመጨረሻ ጊዜ ቀስቅሶ ለመጣል የተገኘ ታሪካዊ ድል ነው የሚል እምነት አሳድረዋል። የሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ የኩዌትና የባህሬን ባለሥልጣናትም በዝግ በሮች ባደረጓቸው ንግግሮችም በኢራን አመራር ላይ መሠረታዊ ለውጥ እስካልመጣ ወይም የቴህራን ባህሪ በአስደንጋጭ ሁኔታ እስካልተቀየረ ድረስ ወታደራዊ ዘመቻው ሊቆም አይገባም የሚል ግልጽ መልእክትን ለዋይት ሀውስ አስተላልፈዋል። ይህ የገልፍ ሀገራት ግፊት የመጣው ትራምፕ በሁለት አጣብቂ መካከል ሆነው በሚዋዥቁበት ወቅት ነው። ፕሬዚዳንቱ በአንድ በኩል የኢራን አመራር ተዳክሟል፣ እንዲሁም ለስምምነት ዝግጁ ነው ሲሉ፣ በሌላ በኩል ደግሞ ፈጣን ስምምነት ካልተደረሰ ጦርነቱን ይበልጥ እንደሚያባብሱ እየዛቱ ይገኛሉ። በሌላ በኩል ደግሞ መላው ዓለም በአንድ ትልቅ ድንጋጤ ውስጥ ሆኖ አይኑን ወደ ጥንታዊቷና ስልታዊቷ የኢራን ከተማ ኢስፋሃን ላይ ጥሏል። ዛሬ ማክሰኞ መጋቢት 22 ቀን ንጋት ላይ አሜሪካና እስራኤል እስካሁን ካደረሷቸው ጥቃቶች ሁሉ እጅግ የከፋውንና የለየለት ጥፋት ናዳ በኢስፋሃን ላይ አውርደዋል። የዓይን እማኞች በከፍተኛ ድንጋጤ እንደገለጹትም በከተማዋ ሰማይ ላይ የታየው ግዙፍ የእሳት ኳስ ሌሊቱን ወደ ቀን ቀይሮታል። ይህ ጥቃት ዝም ብሎ ወታደራዊ ኢላማን መምታት ብቻ ሳይሆን የኢራን የህልውና መሠረትና የዓለምን ደህንነት አደጋ ላይ የጣለ የታሪክ ክስተት ሆኖ ተመዝግቧል። ኢስፋሃን ለኢራን ዝም ብላ ከተማ አይደለችም። እርሷ የቴህራን ወታደራዊ ጡንቻና የቴክኖሎጂ አምሮ ናት። የከተማዋ ስትራቴጂያዊ ፋይዳም እጅግ የገዘፈ ነው። ምክንያቱም በውስጧ ግዙፍ የአየር ኃይል ካምፕን፣ መጠነ ሰፊ የሚሳኤል ማከማቻዎችንና ከሁሉም በላይ ደግሞ የኢራን የኒኩሌር መርሃ ግብር ልብ የሆነውን የኒኩሌር ማዕከል አቅፋ የያዘች በመሆኗ ነው። የአሜሪካና የእስራኤል አውሮፕላኖች ደግሞ ይህን ማዕከል ኢላማ ማድረጋቸውም ጦርነቱ ከባህርና ከየብስ ውጊያ አልፎ ወደ ኒኩሌር እልቂት አፋፍ መቃረቡን የሚያሳይ ቀጥተኛ ምልክት ነው። በቪዲዮ ተቀርጽ የወጡት ምስሎች የሚያሳዩትም ፍንዳታው ምን ያህል ኃይለኛ ነበር ቢባል በከተማ የሚገኙ ሕንፃዎች ከስር መሠረታቸው ሲናወጡና የእሳቱ ነበልባል ኪሎሜትሮችን አልፎ ወደ ሰማይ ሲወረወር ታይቷል። ይህ በኢስፋሃን ላይ የታየው እሳታማ ድራማ ቀደም ሲል የገለጽነው የገልፍ አጋሮች ግፊት ውጤት ይመስላል። ሳውዲ አረቢያና የተባበሩት አረብ ኤምሬትስም ኢራን በሚገባ አልተመታችም በማለት ዋይት ሀውስን ሲወተውቱ የሰነበቱትም ውጤት ሲሆን ዛሬ በኢስፋሃን ሰማይ ላይ በፈነዳው ግዙፍ የእሳት ኳስ ተረጋግጧል። ትራምፕም ኢራን ትሸንፋለች ቢሉም እንዲህ ያለው መጠነ ሰፊ ጥቃት ግን ቴህራን አሁንም በቀለሉ እጅ እንደማሰጥ አሜሪካ የተረዳች መሆኗን ያሳያል። የኢራን አብዮታዊ ዘብ በበኩሉ ይህ በኢስፋሃን ላይ የተሰነዘረው ጥቃት ታሪክ የማይረሳው መቃብር እንደሚሆን በመግለጽም ባጸፋው በእስራኤልና በአሜሪካ ላይ አዲስ የሚሳኤል ውርጅብኝ ለማውረድ መዘጋጀቱን አስታውቋል። የኢስፋሃን የኒኩሌር ጣቢያ አቅራቢያ የደረሰው ይህ ጥቃትም መላውን ዓለም በከፍተኛ ስጋት ውስጥ ጥሎታል። የኒኩሌር ጨረር ስርጭት ሊኖር ይችላል የሚለው ፍርሃትም የቀጠናውን ሀገራት ብቻ ሳይሆን አውሮፓና እስያን ጭምር አሸብሯል። ጦርነቱ ዛሬ በሁለተኛ ወሩ ላይ ሲገኝም ኢስፋሃን በእሳት መጋየቷ የዲፕሎማሲውን በር ሙሉ በሙሉ የዘጋው ይመስላል። ትራምፕ ያቀረቡት የ15 ነጥብ የሰላም እቅድ አሁን በኢስፋሃን አመድ ውስጥ የተቀበረ ሲሆን የኢራን 5 ጥያቄዎች ደግሞ ይበልጥ በደም የታጀቡ ሆኗል። በአሁኑ ሰዓትም ትራምፕ በሀገር ውስጥ ያለውን የህዝብ ድጋፍ ለማግኘት ከፍተኛ ትግል እያደረጉ ነው። ጦርነቱ በመላው መካከለኛው ምስራቅ ከ3000 በላይ ሰዎችን ለሞት መዳረጉና የዓለምን ኢኮኖሚ ማናጋቱም በአሜሪካውያን ዘንድ ተቃውሞን ቢቀሰቅስም ትራምፕ ግን በጣም አስፈላጊ የሆኑት የባሕረ ሰላጤ አገሮቻቸው ሙሉ ድጋፍ እንዳላቸው በከፍተኛ መተማመን እየተናገሩ ነው። ፕሬዚዳንቱ ከፍሎሪዳ መኖሪያቸው ወደ ዋሽንግተን በኤርፎርስ ዋን አውሮፕላን ሲመለሱ ለጋዜጠኞች እንደተናገሩትም ሳውዲ አረቢያ በከፍተኛ ሁኔታ እየተከላከለች ነው። ኳታርም እንደዛው፣ ኤሚሬትስም እየተከላከለች ነው። ኩዌትና ባህሬንም እንዲሁም ሁሉም በአንድነት ምላሽ እየሰጡ ነው ብለዋል።
ምንም እንኳን እነዚህ ሀገራት ለአሜሪካ የጦር መሠረተ ልማቶችንና መነሻዎችን ቢሰጡም እስካሁን ግን በጥቃቱ ግንባር ቀደም ሆነው አልተሳተፉም። ይሁን እንጂ በክልሉ መሪዎች መካከል ጥቃቅን የመከፋፈል ምልክቶች መታየት መጀመራቸውን የገልፍ ዲፕሎማቶች ፍንጭ እየሰጡ ነው። በተለይም የተባበሩት አረብ ኤምሬትስ ከሁሉም የገልፍ ሀገራት በበለጠ ጦርነቱን የምትደግፍና ትራምፕም የምድር ወረራ እንዲያዙ በከፍተኛ ሁኔታ የምትገፋፋ ሀገር ሆና ብቅ ብላለች። ኤምሬትስ እስካሁን ከኢራን በኩል ከ2300 በላይ የሚሳኤልና የድሮን ጥቃቶችን አስተናግዳለች። ጦርነቱ የተራዘመ ቢሄደ ቁጥርም አቡዳቢ እንደ አስተማማኝ ንጹሕና ባለጸጋ የንግድና የቱሪዝም ማዕከል ያላት ገጽታ እየጠቆረ በመምጣቱ ከፍተኛ ቁጣ ውስጥ ወድቃለች። ኩዌትና ባህሬንም የምድር ወረራውን አማራጭ በጽኑ ከሚደግፉት ወገን ሲሰለፉ፣ በአንጻሩ ግን ለዘመናት በኢራንና በምዕራባውያን መካከል የአስታራቂነት ሚና ሲጫወቱ የቆዩት ኦማንና ኳታር አሁንም ለዲፕሎማሲ መፍትሄ ቅድሚያ እንዲሰጥ እየወተጎቱ ይገኛሉ። የሳውዲ አረቢያ አቋም ደግሞ ይበልጥ ስልታዊና ጥልቀት ያለው ነው። ሪያድ ለአሜሪካ እንደገለጸችው ከሆነ ጦርነቱን አሁን ማቆም ማለት ጥሩ ስምምነት ሊያስገኝ አይችልም። ሳውዲዎች እንደሚሉት ማንኛውም የጦርነት ማቆም ስምምነት የኢራን የኒውክሌር መርሃ ግብር ማምከን፣ የባለስቲክ ሚሳይል አቅሟን ማድቀቅ፣ ቴህራን ለተኪ ቡድኖች የምታደርገውን ድጋፍ ማቆምና ወደፊት የሆርሙዝ ወሽመጥ በእስላማዊቷ ሪፐብሊክ እንዳይዘጋ ዋስትና መስጠት ይኖርበታል። ጦርነቱ ከመጀመሩ በፊትም የዓለም 20 በመቶ ነዳጅ የሚያልፍበት የነበረው የወሽመጥም አሁን በጦርነቱ ምክንያት ታፍኗል። እነዚህ ግቦች ለማሳካት ደግሞ ከ1979 እስላማዊ አብዮት ጀምሮ አገሪቱን እየመራ ያለው የሃይማኖታዊ ስርዓት መሠረታዊ ለውጥ እንዲያደርግም ወይም እንዲወገድ የግድ ይላል እያሉ ነው። የተባበሩት አረብ ኤምሬትስም ከፍተኛ ባለሥልጣናት በኢራን ላይ ያላቸውን የከረረ አቋም በይፋ መግለጽ ጀምረዋል። የኤምሬትሱ የውጭ ጉዳይ ሚኒስትር ዴኤታ ኑራ አልካቢ በመኖሪያ ቤቶች ላይ ባለስቲክ ሚሳይሎች የሚተኩስ ዓለም አቀፍ ንግድን እንደ መሳሪያ የሚጠቀምና ተኪ ቡድኖችን የሚደግፍ የኢራን አገዛዝ ከእንግዲህ በቀጠናው ተቀባይነት ሊኖር አይችልም ሲሉም ጽፏል። ይህ ድርጊት ዳግም እንዳይከሰት ዋስትና እንፈልጋለን በማለትም አጽንኦት ሰጥቷል። ዋይት ሀውስ ከገልፍ አጋሮቹ ጋር ስላደረገው ውይይት ዝርዝር መረጃ ለመስጠት ባይፈልግም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ግን አሜሪካና የአረብ አጋሮቿ በኢራን ጉዳይ ላይ ያላቸው አቋም የተናበበ መሆኑን ገልጸዋል። ሩቢዮ ስለ ኢራን መሪዎች ሲናገሩም እነርሱ ለወደፊቱ የዓለም ፍጻሜ ራዕይ ያላቸው ሃይማኖታዊ አክራሪዎች ስለሆኑ የኒውክሌር መሳሪያ እንዲኖራቸው በፍጹም ሊፈቀድላቸው አይገባም ብሏል። የሳውዲው አልጋውራሽ መሐመድ ቢን ሰልማን በበኩላቸው የኢራን ወታደራዊ አቅምና የሃይማኖታዊ አመራር ይበልጥ ማዳከም ለገልፍ ቀጠናውም ሆነ ለዓለም የረጅም ጊዜ ጥቅም መሆኑን ለዋይት ሀውስ ባለሥልጣናት ገልጸዋል። ይሁን እንጂ ሳውዲዎች አንድ ትልቅ ስጋት አለባቸው። ጦርነቱ የተራዘመ በሄደ ቁጥር ኢራን የሳውዲ የነዳጅ መሠረተ ልማቶች የመምታት ዕድሏ እየጨመረ ይሄዳል። የነዳጅ ማጣሪያዎቹ የሳውዲ ኢኮኖሚ የልብ ትርታ በመሆናቸውም ሪያድ ለዜጎቿና ለመሠረተ ልማቶቿ ደህንነት ሲባልም ጥንቃቄ ለማድረግ ትገደዳለች። የሳውዲ መንግስት ባለሥልጣናት እንደገለጹትም አገሪቱ በመጨረሻ የፖለቲካ መፍትሄ ማየት ብትፈልግም በአሁኑ ሰዓት ግን ቅድሚያ የምትሰጠው ለሕዝቧ ደህንነትና ለወሳኝ መሠረተ ልማቶቿ ጥበቃ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ቴህራን በገልፍ ሀገራት ላይ የምትሰነዝረው ጥቃት የአሜሪካንን ጦር ብቻ ኢላማ ካደረገ መሆኑን ለመግለጽ ጥረት እያደረጉ ነው። ምንም እንኳን ጥቃቶቹ ሲቪል ኢላማዎችን ቢመቱም አራግቺ ግን ኢራን የሳውዲ አረቢያን መንግስት ታከብራለች፣ እንደ ወንድም ሀገርም ትመለከተዋለች ሲሉ በማህበራዊ ገጻቸው ላይ አስፍረዋል። አራግቺ በአንድ የሳውዲ አየር ኃይል ካምፕ ውስጥ በደረሰ ጥቃትም የአሜሪካ አውሮፕላን መጎዳቱን የሚያሳይ ምስል በማጋራት የእኛ እርምጃ አረቦችንም ሆነ ኢራናውያንን ለማያከብሩና ደህንነትን መስጠት ለማይችሉ የጠላት ወራሪዎች ላይ ያነጣጠር ነው ብሏል። የአሜሪካ ጦርም ከአካባቢው ከሚወጣበት ጊዜ አሁን መሆኑን በመጥቀስም የቀጠናውን ሀገራት ለማግባባት እየሞከሩ ነው። ፕሬዚዳንት ትራምፕ በቅርብ ቀናት ውስጥም የገልፍ ሀገራት ከአስተዳደራቸው ጎን በአንድነት መቆማቸውን በሰፊው ያስተዋወቁ ነው። የኔቶ ሀገራት ጦርነቱን ለመቀላቀል ፈቃደኛ ለመሆናቸውን በሚተቹበት ወቅትም የገልፍ ሀገራትን ጀግንነት ግን እያወደሱ ነው። ትራምፕም በሚያሚ በተካሄደ አንድ ዝግጅት ላይ ስለ ሳውዲው አልጋውራሽ ሲናገሩም ተዋጊና ድንቅ ሰው ሲሉ አወድሷቸዋል። ፕሬዚዳንቱ የገልፍ ሀገራት መጀመሪያ ላይ እርሳቸውና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን ለመጀመር በወሰኑበት ውሳኔ ላይ አመንትተው እንደነበር ሳይሸሽጉ አልቀሩም። ይከሰታል ብለው አላሰቡም ነበር፣ ማንም አላሰበም ያሉት ትራምፕም ኢራን በሺዎች የሚቆጠሩ አጸፋዊ ጥቃቶችን መሰንዘር ከጀመረች በኋላ ግን ሀገራቱም ከአሜሪካ ጋር በከፍተኛ ሁኔታ መሰለፋቸውን ገልጿል። ጥያቄው ግን የገልፍ ሀገራት በቀጥታ ወደ ጦርነቱ ይገባሉ የሚለው ነው። ትራምፕ እስካሁን ሀገራቱ በወታደራዊ ጥቃት እንዲሳተፉ ጥሪ አላቀረቡም። ለዚህም አንዱ ምክንያት ሰማዩን ከተለያዩ ሀገራት ጦር አውሮፕላኖች ጋር ማጨናነቁ የሚያስከትለው ውስብስብነት ሊሆን ይችላል። በጦርነቱ መጀመሪያ ቀን ውስጥም 3 የአሜሪካ ተዋጊ አውሮፕላኖች በኩዌት ጦር በስተት በተኮሰ ጥቃት መውደቃቸው ትልቅ ትምህርት ሆኗል። ምንም እንኳን 6ቱም የአውሮፕላን አብራሪዎች በሰላም ቢተርፉም እንዲህ ያሉ የወዳጅ ጥቃት አደጋዎችም
ፔንታጎንን አሳስበውታል። በተጨማሪም መጋቢት 12 ቀን አንዲት የነዳጅ መሙያ አውሮፕላን በምዕራብ ኢራቅ መከስከሷና 6 የአሜሪካ ወታደሮች ሞታቸው በጦርነቱ መሃል የሚፈጠሩ ስህተቶች ምን ያህል ዋጋ እንደሚያስከፍሉ አሳይቷል። ሌላው ትልቅ እንቅፋት ደግሞ ከገልፍ ሀገራት መካከል ከእስራኤል ጋር ይፋ ዲፕሎማሲ ግንኙነት ያላቸው ኤሚሬትስና ባህሬን ብቻ መሆናቸው ነው። ይህም አገራቱ በጋራ ወታደራዊ እርምጃ እንዲወስዱ የሚደረገውን ስሌት ያወሳስቧል። ሆኖም ኢራን ካስተላለፈችው ማስጠንቀቂያ እጅግ አሳሳቢ ነው። ቴህራን ትራምፕ የሆርሙዞች መጠን እስከ ሚያዝያ 6 ካልከፈታችሁ የኃይል ማመንጫዎቻችሁን እመታለሁ በሚለው ዛቻቸው ከገፉ ኢራን ደግሞ የጎረቤቶቿን የውሃ ማጣሪያ ተቋማትና የመጠጥ ውሃ መስመሮች እንደምትመታ አስጠንቅቃለች። ይህ ከተከሰተ ደግሞ የቀጠናው ሕዝብ ያለመጠጥ ውሃ ለከፍተኛ ሰቆቃ ይጋለጣል። የዓለም አቀፍ የቀውስ ቡድን ባለሙያ ያስማን ፋሩክ እንዳሉትም አሜሪካ ጦርነቱን እስከ መጨረሻው ትገፋበታለች የሚል ሙሉ እምነት ስለሌላቸውም አገራቱ አሁንም ወደ ጦርነቱ ለመግባት እያመነቱ ነው። ነገር ግን በአንዳቸው ላይ ከፍተኛ የሰው ሕይወት እልቂት የሚከሰት ከሆነ በቀጥታ ወደ ጦርነቱ መግባታቸው የማይቀር ይሆናል። ጦርነቱ አሁን ወደማይመለስበትና እጅግ አደገኛ ወደ ሆነው የጥፋት ምዕራፍ እየተሸጋገረ ባለበት በዚህ ሰዓትም ዓለም አሁንም እስትንፋሷን ይዛ ነገ ምን እንደሚፈጠር ትጠባበቃለች። ኢስፋሃን ላይ የደረሰው ውድመትም ኢራንን አንበርክኳት ይሆን ወይንስ በሆርሙዞች መጥለቅ የጀመረችውን እገዳ ወደ ለየለት የዓለም አቀፍ የነዳጅ ጦርነት ትቀይረው ይሆን? የኢስፋሃን ሰማይ ዛሬ በጥቁር ጭስ ተሸፍኗል። ይህ ጭስ ደግሞ የመጪዎቹ ታላቅ እልቂት መቅደም ሊሆን እንደሚችል ምልክቶቹም በግልጽ እየታዩ ነው።